ለእናቴ ምትክ ለልጆቼ እናት ደርባባው ባለቤቴ። ጠቅላይ ሚኒስትሩ ስለ ባለቤታቸው የተናገሩት ያልተጠበቀው ንግግር መላው ዓለምን አስደንግጧል። ይህ የጠቅላይ ሚኒስትሩ ስለ ባለቤታቸው የተናገሩት አስደንጋጭ ንግግር ምን ይሆን? ጉዳዩን በዝርዝር ይዘናል። የሀገር መሪ ነው፣ ፕራይም ሚኒስትር ነው። ፕራይም ሚኒስትር ትሆናለህ ስለው እውነት ነው፣ እግዚአብሔርም ከዚህ ቀደም በእናቴ ተናግሮኝ ነበረ፣ እግዚአብሔር ብሎኛል። በጆሮ የሰማሁት የዛን ቀን ነው የመሰከረው። ንግስናው ላይ ለዘላለም አይቀመጥበትም። የፈለገ ቢሆን ይወርዳል። ምንም ጥሩም ወዶም ሳይሆን በግዱም ብቻ መልቀቁ አይቀርም። አገር የሚያንጫጫ ብልጽግና ውስጥ ገባ። ይኸውልህ ለሚያሾፍብህ ነግሬዋለሁ። እንግዲህ በፊትም ጀዝባ ብያለሁ። ለጀዝባ ጴንጤ አትስማው። አሜን ስላልክ ምን ይመጣል ለሚልህ ሰው አሜን ብሎ ይኸውልህ ሟርተኛ ጋር በተተኛ ጋር ሄዶ ታሪኩ ሲቀየር የሚያብደው ሲያብድ ካየህ የእግዚአብሔር ሰው ሲጋለልህ። ዘማሪት ሐና ተክሌ እጅግ አሳዛኝ ጉዳይ ገጥሟታል። ለመሞት ተዘጋጅቻለሁ ድረሱልኝ ስትልም ተናግራለች። ዘማሪት ሐና የገጠማት ምን ይሆን? መረጃውን በስፋት የምናስደምጣችሁ ይሆናል። ለመሞት ሁሌም እድል አለ ስትል ትናገራለች። ተወዳጇ ዘማሪት ሐና ተክሌ ለመሞት ሁሌም እድል አለ፣ ለህይወት ለመወሰን ግን አሁን ነው። ለማናውቀው ቀን ህይወት አንቅጠር። ከሞት ወዲያ በኢየሱስ ክርስቶስ ብቻ በማመን የሚገኝ የዘላለም ህይወት አለ፣ ባለማመን ደግሞ የዘላለም ሞት። ለመሞት ሁሌም እድል አለ፣ ለህይወት ለመወሰን ግን ጊዜው አሁንና አሁን ነው። ከዚህች ሰዓት በኋላ የሚሆነውን የሚያውቅ አንድ እግዚአብሔር ብቻ ነው። ሞት ብዙዎችን ቀድሟል። ሞትን ለመቅደም ያለን ብቸኛ አማራጭ አሁን በዚህ ሰዓት በክርስቶስ ኢየሱስ አምኖ መዳን ብቻ ነው። የመዳን ቀን አሁን ነው። ለማናውቀው ቀን ህይወት አንቅጠር ስትል ነው ዘማሪት ሐና ተክሌ እጅግ አስደንጋጭ ሆነ መልእክት ያስተላለፈችው። ዘማሪት ዘሪቱ ከበደም ሀሳቧን ትቀጥላለች። ዘማሪት ዘሪቱ ከበደም እንዲህ ስትል እጅግ አስደንጋጭ ሆነ መልእክት አስተላልፋለች። ኢየሱስ ያድናል ሲባል ውስጥ ሐሴት በማድረግ ፋንታ ቁጣ ካለ በእርግጥ ከየትኛው ወገን መሆኔን አመላካች ነውና ራስን መርምር። የኢየሱስ ስም ሲጠራ ከተቆጣ ከጨለማ ወገን ስለሆንክ ነውና ድነት ከሌለበት የጎራ ጦርነት ወጥተህ በኢየሱስ ክርስቶስ ከብርሃናውያን ተቀላቀል። ያን ጊዜ ኢየሱስ ያድናል ሲባል ሌላ ሳይሆን አሜን ትላለህ። አሁንም እነግራቸዋለሁ መዳን በሌላ በማንም የለም፣ ኢየሱስ ክርስቶስ ብቻውን ያድናል ስትል የገለጸችው ዘማሪት ዘሪቱ ከበደ ናት። መላው ዓለምን ያስደነገጠው የጠቅላይ ሚኒስትሩ መልእክት። ደርባባዋ ባለቤት እንኳን አደረሰሽ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለባለቤታቸው ለዘማሪት ቀዳማዊት እመቤት ለክብርት ዝናሽ ታያቸው የእናቶችን ቀን አስመልክተው ያስተላለፉት መልእክት በእጅጉ መነጋገሪያ ሆኗል። ለእናቴ ምትክ ለልጆቼ እናት ደርባባዋ ባለቤቴ ለዛሬ የእናቶች ቀን እንኳን አደረሰሽ ስሉ ነው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን መልእክት ለባለቤታቸው ለወይዘሮ ዝናሽ ታያቸው ያስተላለፉት። አንቺ ጸሎት አድርገሽ ወደ ጠቅላይ ሚኒስትርነት እንደመጣም እናውቃለን። እግዚአብሔር የጠራው ሰው ነው። እኔ አምናለሁ ጌታ እንደጠራው ምንም ጥያቄ ጥርጥር የለኝም። ማንም ምንም ቢል እግዚአብሔር የጠራው ሰው እንደሆነ ግን አውቃለሁኝ። እኔ ምስክር ነኝ። መቼም መስክሪ ብባል እውነት እሱ ኢየሱስ ጠርቶታል ወይ ጌታ ነው ወይ ለዚህ ለንግስና የጠራሁት ብለህ ብትጠይቀኝ አዎ ነው የምለው። ምክንያቱም እኔ ቋሚ ምስክር ነኝ ከእግዚአብሔር ዘንድ እና ይሄ ሰው እግዚአብሔር የተናገረው ኢየሱስ ክርስቶስ ተአምር ሰራ። ከዛ በኋላ ቤተክርስቲያናችን ውስጥ እንደውም በሱ እግዚአብሔር ተናገረኝ አረሰው። እሷ ቸርች ውስጥ ሽባ ይነሳል፣ እውር ይበራል፣ የታሰረ ይፈታል ምናምን ብሎ በሱ ፕሮፌሲ መጣልን። ጌታ ምስክሬ በጉባኤ ውስጥ አለ ራሱ እንትን እግዚአብሔር ይሄንን ያደርጋላል። እውነት እንደተናገረው ሽባ ይነሳ ነበር እዛ ቸርች ውስጥ። እግዚአብሔርም አምላክ እንደተናገረው አላሳፈረውም፣ አነገሰው። ጌታ ዛሬ የሀገር መሪ ነው፣ ፕራይም ሚኒስትር ነው። እኛም ብዙ ነገር ሆነ፣ ብቻ ቪዲዮ ተለቀቀ፣ ብዙ ነገር ሆነ ምናምን። እግዚአብሔርም በዚህ ብዙ ሰዎች አመኑ። ደግሞ በሱም ብዙ ሰዎች ነው ያመኑት። በነገራችን ላይ እንዴ አንድ እንደውም ሰውዬ ከኤርፖርት ላይ ምን አሉኝ፣ አንቺ ነሽ ፕራይም ሚኒስትር ይሆናል ብለሽ ፕሮፌሲ ያመጣሽው አሉኛ። ወላሂ ያንቺን አምላክ እከተላለሁ እኔ ኢየሱስ እንደምከተል እንደዚህ የሚያደርግ አምላክ ነው። ትዝ ይል እንደሆን በጣም ህዝቡ ኤክሳይትድ ሆኖ ነበር። ዓለም ኤክሳይትድ ሆኖ ነበር። ለምን ኤክሳይትድ የተኮነው ለምን እንደሆን ታውቃለህ? ጌታ ጠርቶት የመጣው ሰው ስለሆነ እኮ ነው። ኢየሱስ ስላመጣው ነው። ደግሞ ፕሮፌሲውን ተነገረ፣ ተለቀቀ። እንዴ ፕራይም ሚኒስትሩ ኢየሱስ የሚባል ጌታ ጠርቶት እንደዚህ ያደረገው ሰው ነው ተብሎ ህዝቡ ሁሉ በቃ እንትን ማለት ጀመረ። ገብተዋል። አሁን እኮ ፕሬዚደንት ዶናልድ ትራምፕ እኮ በጌታ ያለ ሰው ናቸው አይደል? ኢየሱስን የሚከተል ነው። ኢየሱስ ክርስቶስ ጌታ ነው እና ለዚህ ፕሮፌሲ ማምጣቴን ለፕራይም ሚኒስትሩ
እግዚአብሔር አምላክ ተናግሮት እንደነገሰ ኢየሱስን እንደተከተለ በጌታ በኢየሱስም እንደተነገረለትና ንጉስ እንደሆነ እንደነ ዳዊት እንደተጠራ እኔ አውቃለሁ። እኔ ምስክር ነኝ። ዝም ብሎ የመጣ ዝም ብሎ የተቀመጠ ሰው አይደለም። ጌታ ኢየሱስ ክርስቶስ ተናግሮት ፕራይም ሚኒስትር ትሆናለህ ስለው እውነት ነው። እግዚአብሔርም ከዚህ ቀደም በእናቴ ተናግሮኝ ነበረ እግዚአብሔር ብሎኛል። በጆሮ የሰማሁት የዛን ቀን ነው የመሰከረው። እግዚአብሔር በእናቴ ፕራይም ሚኒስትር እንደምሆን ተነግሮኝ ነበር። ይሄ እሷ ያለችኝ ማጽኛ ነው አለ። እዛ ጌታ ኢየሱስን ፕራይም ሚኒስትር ሆነ። አይገርመኝም። እኔ ሰው አሁን የሱ ፕራይም ሚኒስትር መሆን የዚህ ሀገር የአሜሪካ መንግስት ፕሬዚደንት መሆን ዋናው በክርስቶስ ኢየሱስ መሆናቸውን የሚያስደንቅ ዋናው ከሲኦል መትረፋቸው ነው። ያው ፕራይም ሚኒስትር ቢሆን የዛሬ የፈለገ ብትለው እዚህ እንትኑ ንክስናው ላይ ለዘላለም አይቀመጥበትም። የፈለገ ቢሆን ይወርዳል። ምንም በጥሩም ወዶም ሳይሆን በግዱም ብቻ መልቀቁ አይቀርም። ዋናው ግን ማን አለው ስትል ኢየሱስ አለው ነው። የዚህ ሀገር መንግስት እኮ አሁን 4 ዓመት ከዚህ በኋላ እኮ ሊወርድ ይችላል አይደል? ማን ነው ይሄ ሰው ግን አለው ስትል ሰው በክርስቶስ ከዳነ ነው። እኔ ዋናው የሀገር መሪ ይሁን ፕሬዝዳንት ይሁን ሌባ ይሁን ወንበዴ ይሁን ምንም ይሁን ሰው ክርስቶስን ኢየሱስ ሲቀበልና ሲድን ላይፉና ህይወቱ ይለወጣል። እሱ ነው ዋናው እንጂ ፕራይም ሚኒስትር መሆን አያድንም። አቡነ ገብርኤል አደንግጡ፣ ማርያም ዘላለማዊ ቤዛ አይደለችም ወይም ቤዛዊት አይደለችም፣ ኢየሱስ ክርስቶስ ነው ዘላለማዊና የዓለም ቤዛ ካሉበት ጊዜ ጀምሮ ደንግጠው የተደበቀ ትምህርታቸውን አውጥተዋል። ሊቃውንት፣ ጳጳሳት፣ የስነ መለኮቶቻቸው ዲኖች፣ ታላላቅ ምሁራን ሳይቀሩ ነገረ ማርያማቸው ኦፊሻል የሆነ ነገረ ማርያም ትምህርት ባይኖራቸውም ካቶሊኮች አላቸው። ያንን በውስጥ የተደበቀውን በአደባባይ ማርያምን ከመለኮት እኩል በቀራንዮ መስቀል እንደተሰቀለች ስጋና ደም የሚወስዱት የሷ እንደሆነ እንደገና ደግሞ ከክርስቶስ ጋር በማወዳደር መለኮት የተዋሃዳቸው ስለሆኑ ሁለቱም ሬስትሩም አይሄዱም የሚል ያውም በሊቃውንት ጉባኤ በፊት ለፊታቸው እንዲህ አይነት ምንፍቅና ሲነገር ሰምተናል። ምንም አላሉም። እኚህ አቡነ ገብርኤል ግን ትክክለኛ ሳውንድ ዶክትሪን የሆነው ማርያም የዓለም ቤዛ አይደለችም፣ የዓለም ቤዛ ኢየሱስ ክርስቶስ ነው ላሉት ግን ያ ሁሉ ውርጅብኝ ጠቅላላ ሲኖዶሱ መልስ ይሰጥ ነበር። መምህራን ሲሳደቡ ነበረ፣ ካህናቶቻቸው ሲሰድቧቸው ነበረ። ለነዚህ ግን ለምንፍቅናዎች እስከዛሬ ድረስ ጸጥ ብለዋል። እሺ ወደ ዛሬ መልእክታችን እንሄዳለን። ኦዲዮ እያሰማዋችሁ ያንን ሪፍሌክሽን እሰጣለሁኝ። ከዛ በኋላ ግን እዚህ የሚናገሩት ነገር ቅብ ስለሆነ ቲክቶዶሶች ቅብ ነው። በምድር ያለችው ቤተክርስቲያን ትክክለኛዋ ምን እንደምታስተምር ትንሽ ኦዲዮ ደግሞ አሰማችኋለሁ ማለት ነው። እናመሩት ነው እነዚህ ወንድሞች እየነገሩኝ ያሉት ከዘላንተ ቴዲ ማለምን ያለው ጠፋው ሆናል። እኛም ካንተ የተለየ ግን ወደ ዘላለማዊ ሞት ወደ ዘላለማዊ ህይወት ሊወስድ የሚችለው መንገድ ይሄ ነው እያሉ በገባቸውና በደረሱ መስለት እያስረዱኝ ነው። በአንተ አስተምሮ መሰረት በአንተ ዶግማ ዶክትሪን የሰው ልጅ መጀመሪያ ኢየሱስ ክርስቶስ መቀበል አለበት። ከተቀበለ በኋላ ደግሞ ስራ ይጠብቀዋል። ስራ መስራት አለበት። ሸገር ደግሞ መላእክቶችን ጻድቆችን ሁሉ የሚቀበል ኢየሱስ ክርስቶስን እንደተቀበለ ነው የሚቆጠረው። ማያ አላልኩም እንደዛም ለምሳሌ በእኔ ስም የሚመጡ የሚቀበለው ክርስቶስን ተቀብያለሁ የሚል ሰው በአጠቃላይ ቅዱሳንን መቃወም አይችልም። ካገኘ ለምሳሌ ኢየሱስን ተቀብያለሁ ግን ቅዱሳንን እቃወማለሁ የሚሉ ሰዎች አሉ። ሰው በክርስቶስ ያመነ ሰው ክርስቶስ ያጸደቃቸው ቅዱሳን ጻድቃንና ነቢያት እንደ ቅድስናቸው እንደ ጻድቅነታቸው እንደ ነቢይነታቸው ሊቀበል ይገባል። ኦኬ ይሄ የሌለ ነገር ነው። አሁን ምንድነው ቴዲ የጠየቀው? በጌታ ማመን አለብህ፣ ስራ መስራት አለብህ፣ ቅዱሳን መላእክትን መቀበል አለበት የሚል ትምህርት ነው ያላችሁ ነው ያለው። አላልኩም ብሎ ካደ ይላሉ። ያንን አሰማለሁኝ እና ይሄንን እኛ እናስተምርም ነው ያለው። ግን እዚህ ጋር ምን አለ? እነዚህን መቀበል አለበት ክርስቶስን። የለማ መጽሐፍ ቅዱስ
ቅዱሳንን መቃወም የለበትም። እኛ እንቃወም። መቃወም መቀበልም መጽሐፍ ቅዱስ የተጻፈ ነገር የለም። የኔ ቢዝነስ አይደለም። ቅዱሳንን መቀበል መቃወም ከህይወታቸው ከነሱ ዕብራውያን 11 ላይ እንደሚናገረው መማረው ነገር እማራለሁ። ከዛ በተረፈ እኔ ክርስቶስ ኢየሱስን ተቀብዬ እሱንና ክርስቶስ እንደተሰቀለ በስተቀር ሌላ ነገር ላዳው ቆርጬ ነበር እንዳለ ሐዋርያው ጳውሎስ እሱን ነው ልናከብረው፣ ልንቀበለው፣ ልናነክሰው የሚገባው። መቀበል አለብን። አንድ ጥቅስ አይጠቅሱም። መላእክትን መቀበል አለብን። መቃወም የለብንም። አንቃወምም። ለምን ብለን ነው የምንቃወመው? የሌለ ፋላሲ ነው የሚሰራው። ሁለተኛው ደግሞ መመለክ መዘመር እንዳለባቸው ቴዲ ይጠይቀዋል። ያንንም ድና ያደርጋል ማለት መመለስ አይፈልግም። ምክንያቱም ቀለበት ውስጥ መግባት ስለማይፈልግ ቲክቶዶሶች ያንን አይመልሱም። ያንን ግን አሰማለሁኝ እኔ ማስረጃ ስላለኝ። አሁን እነዚህ ለጻድቃኖች ዝማሬ፣ ስግደት፣ ጸሎት ማድረስ አለብን ይጠበቅብኛል ወይስ እግዚአብሔር መልእክተኛ መሆናቸው ሜሴንጀር መሆናቸው ብቻ ነው የሚቀበለው? እሱን ሀሳብ በሁለተኛ ዙር ምናልባት ብናየው መመለስ አይችልም። ይሄንን እሱን ሀሳብ በሁለተኛ ዙር ብሎ ማለፍ አለበት፣ ያለበለዚያ አይችሉም። በምድር ላይ ግን ያንን እንደሚያደርጉ እናያለን። ሌላው ትላንትና በዚሁ አጋጣሚ አድሬስ ማድረገው መጽሐፍ ቅዱስ የረከሰ ነው ብለሃል ሲለው አላልኩም ብሏል። እሱን አሁን ከጊዜ አንፃር አልሰራውም። ያንን ራሱን በቻለ ሁኔታ ሌሎችም በመጽሐፍ ቅዱስ ላይ ክፋት የተናገሩበት ነገር ስላለ በ66 ሌሎችም ሰዎች ስለተናገሩ አንድ ላይ የዛን ኦዲዮ እሰራለሁኝ ማለት። በእውነት ትላንትና እንደተነጋገሩት በኢየሱስ ክርስቶስ ማዳን ብቻ ያምናሉ? እስኪ ዲያቆን ሄኖክ ምን ይላል? በስማቸው በቀዝቃዛ ጽዋ ውሃ እንኳ ብንዘክራቸው እግዚአብሔር ለነሱ የሰጠውን ዋጋና ጽድቅ ለእኛም ደግሞ ያካፍልናል። እየሰማችሁ ነው? ይሄ ዋጋ ለምንድን ነው የሚጠቅመን ካላችሁ ለመዳን ነው የሚጠቅመን። ኦኬ አያችሁ፣ ሁለት ነገር ተናግሯል ሄኖክ። ይሄው ሄኖክ ለመዳኔ ኢየሱስ ክርስቶስ ብቻ በቂ ነው ለምን ትላለህ ብሎ ግን በጻድቃን በሰማዕታት ስም ቅራቅንቦ ነገር ምግብ ምናምን ለነሱ ነው እነሱ እንዲበሉ ብሎ ነው ካቀረብክ ግን ለመዳን ይጠቅማል። ኢየሱስ ክርስቶስ በቀራንዮ መስቀል ላይ በአጭር አገላለጥ ደሙ መፍሰሱ እሱን መቀበላቸው ዮሐንስ 1:12 እንደሚናገረው ዮሐንስ 3:18 በሱ የሚያምኑ አሁን ይድናሉ፣ በማያምኑ ግን በአንዱ በእግዚአብሔር ልጅ ስም ስላላመኑ ተፈርዶባቸዋል ይላል። ዮሐንስ 1:12 ለተቀበሉ በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። እንደገና ደግሞ ሮሜ 10:9 እና 10 ይናገራል። ያንን ፎርሽ ያደርገዋል አይሰራም ብሎ ግን በጻድቃን ስም ያንን ስትሰጡ ግን ትድናላችሁ ይላል። ሌላው ደግሞ ሰው ምን ይላል? ከዚሁ ጋር አንድ ሰው አለ። እሱም የሚለውን እናዳምጥ እስኪ። እሱን የመጨረሻችን እናደርገዋለን። ነገር ከድንግል ማርያም ይጀምራል። ነገረ ድህነታችን አልፎ ከክርስቶስ መጀመር አይቻልም። እንዴት ሆኖ ይቻላል? ለዚህ ነው ያለ ድንግል ማርያም ትንቢት መናገር አይቻልም፣ መዝሙርም መዘመር አይቻልም የምንለው። ያለ ድንግል ማርያም ትንቢት የተናገረ ነብይ ትንቢት መናገር አይቻልም፣ መዝሙር መዘመር አይቻልም። ለዚህ ነው ካሴት ያለ ማርያም ሳትቀላቀሉ ማውጣት አትችሉም። ስብከትም መድረክ ላይ የማርያም ነገር ሳትዘምሩ ከወረዳችሁ ትደበደባላችሁ። ይሄን በግልጽ ነው የተናገሩት። ኤኒዌይ ቪዲዮ እያለቀ ነው። ኢሳይያስ ነው ኤርምያስ ነው ወይስ ሌሎች ነቢያት? ማን ነው ያለሷ ትንቢት ሊናገር የሚችለው? በእውነት ሊሆን አይችልም። ሁሉም ነገር ከድንግል ማርያም ይጀምራል። ነገረ ድህነታችን አልፎ ከክርስቶስ መጀመር አይቻልም። እንዴት ሆኖ
ይሄው ነው። ከማርያም ነው እንጂ የሚጀምረው ከክርስቶስ አይደለም። መጽሐፍቶቻቸው ይሄንን ነው የሚለው። ከፕሮቴስታንት ወንድም እህቶቼ ሰሞኑን 2 ትችቶች ደርሰውኛል። የመጀመሪያው ትችት እንደው በኦርቶዶክስ ቤተክርስቲያን ውስጥ የሚነሳ የሆነ የስተት ትምህርት ሲኖር እሱን ለመሸፈን ስትል ፕሮቴስታንቶች እያልክ ታነሳለህ፣ ወደኛ ትመጣለህ፣ ለምንድን ነው የሚል ትችት የመጀመሪያው ነው። ወደ ሁለተኛው ትችት ከማለፌ በፊት እዚሁ የመጀመሪያው ትችት ላይ ትንሽ ነገር ልበላችሁና ወደ ሁለተኛው ትችትም ደግሞ ሄደን አብረን የምናየው ይሆናል። የመጀመሪያው ትችት ላይ እንግዲህ ፕሮቴስታንቶችን ለምን ታነሳለህ ለሚለው አያችሁ ምን አለ መሰላችሁ፣ እዚህ ሚዲያ ላይ አንዳንድ ፕሮቴስታንት ወንድሞቻችን የሚሰሩት ስራ እንደምን ያለ ስራ ነው። ልክ በኦርቶዶክስ ቤተክርስቲያን ውስጥ የሆነ መምህር የሆነ ነገርን ሲናገር የቤተክርስቲያኒቱን ትምህርት የማይወክል ቢሆን ራሱ እንደሚወክል አስመስለው አያችሁ ቤተክርስቲያን እንደዚህ ነው የምታስተምረው እያሉ ለእነርሱ መጠቀሚያ ያደርጉታል። ለምን አይነት መጠቀሚያ? የጌታን ቤተክርስቲያን ለማጣሸት፣ በጣም መጥፎ ኢሜጅ ለመስጠት። በቃ ቤተክርስቲያን እንዲህ ናት፣ ይሄ ቲክቶክ ላይ ያለው ሌላ ነው እንጂ ምድር ላይ ያለው ይሄ ነው እያሉ ለማሳየት ይሞክራሉ። ይሄ ምንን የሚያሳይ ነው? ግልጽ የሆነ የጌታ ቤተክርስቲያን ጥላቻ በልባቸው ውስጥ የነገሰባቸው ሰዎች አሉ እና እነሱ በዚህ መልኩ ነው ፖለቲክሳቸውን ለመስራት የሚሞክሩት። ስለዚህ ምን ማድረግ አለብን? የምርም የስተት ነገር ይሄ ቤተክርስቲያንን የማይወክል ነገር በእኛ ዘንድ ከተነገረ አይ ይሄ ቤተክርስቲያንን አይወክልም ከዚህ አንጻር ስህተት ነው ብለን እንናገራለን። በግልጽ ተናግረናልም። እግረ መንገዳችንን ግን ፕሮቴስታንቶችም በዚህ ደረጃ ታተረው ቤተክርስቲያንን ለማጥቃት ሲሞክሩ አምኖበት እንኳን አይደለም አንዳንድ ነገሮች ነው። ለምሳሌ ከዚህ ቀደም በነበረው ርዕስ ላይ ቅዱስ ቁርባን የምንበላው ስጋና ደም የእመቤታችን ነው የሚል ነገር ተነገረና ፕሮቴስታንቶች በጣም አጩሁት። ገና ከጅምርኩ የጌታ ነው ብሎ ራሱ አያምኑ አይደል? እውነተኛ የራሱ የጌታ ስጋ ነው ብለህ ታምናለህ? ቅዱስ ቁርባን አታምንም። ለምሳሌ ይሄን ቪዲዮ ይሁ። በእርግጥ የጌታ ስጋ ሪል ነው ወይ ራሱ ነው ወይ? ኖ ህብረት አለው ነው የሚባለው። መስቀል ላይ ካለው ከጌታ ስጋ ጋር ህብረት አለው እንጂ ራሱ አይደለም። ኦኬ እንግዲህ እንደሰማችሁት ራሱ የጌታ ስጋ አይደለም ነው ያለው። በቃ አለቀ። የጌታ ስጋ አይደለም፣ የጌታ ደም አይደለም። በዚህ ጉዳይ ላይ የሚከራከሩት ለምንድን ነው? እንዳልኳችሁም በቃ ለቤተ ክርስቲያን በጣም መጥፎ ኢሜጅ መጥፎ መልክ ለመስጠት ስለሚፈልጉ ነው። ስለዛ እናንተም እኮ ገና ከጅምሩ ምን ይሄንን አታምኑበትም ብለን እዚህ ጋር ያለውን ስተት እንናገራለን። ስተት ከተገኘ የእናንተንም ደግሞ እንናገራለን። አዎ ሁለተኛው ትችት ደግሞ አንዳንድ ሉትራን ወንድሞቻችን ምን አይነት ነገርን ሲናገሩ እየሰማው ነበረ። አይ እኛን አጣጣቃለን እንዴት እንደዚህ ትለናለህ? ሉትራኖች እኮ በቅዱስ ቁርባን እናምናለን የሚል ነገርን ለማስቀመጥ ሲሞክሩ አይቻለው። ትክክል ነው፣ ሉትራኖች ያምናሉ። እኛ ሀገር አብዛኛው ጴንጤ ነው። ጴንጤ ደግሞ ቅዱስ ቁርባን ላይ እውነተኛ የጌታ ስጋና ደም ነው ብሎ አያምንም። ሉትራኖች ናቸው የሚያምኑት። እዛው ላይ ግን ያው ጴንጤዎችም ፕሮቴስታንት ስለሆኑ ፕሮቴስታንት ልንል እንችላለን። ይሄ ምንም አይገርምም አይደንቅም። እዛው ቪዲዮ ላይም ግን በተለይ ጴንጤዎች ብዬ ግን ጴንጤዎችን ደግሞ ለይቻለሁ። ባለይም ግን ጴንጤዎችን ፕሮቴስታንት ስለሆኑ ምንም ችግር የለም። ሉተር ተነስቶ ለምሳሌ የጴንጤን ይሄንን ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም የሚለውን ትምህርት በሚገባ ጠልዞት ነው ያለፈው። እንደውም የአጋንንት ትምህርት አድርጎን ያስቀምጠው። በእግዚአብሔር ቤት በስነ ስርዓት ኑሩ፣ ስርዓት ያዙ። ስርዓቱ ምንድነው? የምታደርጉት ሁሉ ለእግዚአብሔር ክብር ይሆናል ወይ? ስርዓቱ መጽሐፍ ቅዱስ ቀለም ቀብተ ነው እንደዚህ አቅፈን በጣም ዊርድ የሆነ ሰውን ሁሉ የሚያበሽቅ ሰውን ሁሉ የሚያናድድ የራስን ጥቅም ቅድሜ ያደረገ ሰውን ኦፌንድ የሚያደርግ ነገር ሰርቶ መንፈሳዊ መስሎ ረጅም ቀሚስ ለብሶ እግዚአብሔር ቤት መጥቶ እንደዚህ ብሎ መዘመር አይደለም። የምታደርጉትን ሁሉ ለማክበር ለእግዚአብሔር ክብር